ከትዳራችሁ እነዚህ 3 መርዛማ ነገሮች አሁኑኑ አስወግዷቸው። ሰላም እንዴት ናቸው? በዚህ ቪዲዮ በጣም ብዙዎቻችሁ እንደምትማሩ ተስፋ አደርጋለሁ። ስለዚህ ቪዲዮን እስከመጨረሻ ተከታተሉ። ይህ መልእክት ለብዙዎች እንዲደርስ ላይክ፣ ሼር እያደረጋችሁ አድርሱላቸው። ምናልባት ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዎ በትዳር ውስጥ እነዚህ 3 መርዛማ ነገሮች ትዳርን ሊያፈርሱ እስከ ወዳኛው ሊያበላሹ ይችላሉ። ስለዚህ እናንተ በዚህ ቪዲዮ እንደምትማሩና ትዳራችሁን በዚህ መልኩ እንደምታስተካክሉ ተስፋ አደርጋለሁ። በእኛ ማህበረሰብ ብዙ ጊዜ ትዳር የሚያበቃለት ወደ ፍቺ የሚያመራው በትልልቅ ግጭቶችና በክህደቶች ብቻ ይመስላሉ። ነገር ግን እነዚህ ድምፅ አልባ የሆኑ መርዛማ ነገሮች ትዳርን ቀስ በቀስ እየጎዱ እየመቱ እስከ መጨረሻ ሊያሳጡ ይችላሉ። የመጀመሪያው እኔነት። በጣም ብዙ ጊዜ ሰዎች እኔነት የሚለውን ነገር በትዳራቸው ማዘውተር ከጀመሩ አያውቁትም፣ ግን ትዳራቸውን እያፈረሱት ነው፣ እያጡት ነው። እኔ ብቻ ልወደድ፣ እኔ ብቻ ልከበር የሚለው እኔነት ራሱን የቻለ መንፈስ ነው። በትዳራችሁ መካከል እኔ ብቻ ልደመጥ፣ እኔ ብቻ የበላይ ልሁን፣ የኔ ሐሳብ ብቻ ገዢ ይሁን፣ የኔ ሐሳብ ብቻ ይሰማ፣ እኔ ብቻ ነው የተጎዳሁት፣ እኔ ብቻ ነኝ የሚሉ ቃላቶች ትዳርን ቀስ በቀስ እያፈረሱ እያቀጨጩ እስከ ወዲያኛው ሊያሳጡ ይችላሉ። ትልልቅ አይመስሉም፣ ግን ውስጣቸው እጅግ በጣም መርዝን የያዙ ትልቅ ሚስጥራቶች ናቸው። ስለዚህ በትዳራችሁ መካከል እኔነትን እያበዛችሁ ከሆነ ከዛሬ ቀን ጀምሮ እኔ የሚለውን ሐሳብ በፍጹም ከመካከላችሁ ማስወገድ አለባችሁ። ሰይጣን ትዳርን በምን አይነት መልኩ እንደሚመታ በጣም ብዙ ሰዎች አያውቁትም። ከዚህ በፊት ብያችኋለሁ። ትዳር የበረከታችሁ መንገድ ነው። ትዳራችሁ ከተመታ በረከታችሁ እጃችሁ ላይ ያለ ነገር ሁሉ ነው የሚበተነው። ሰይጣን መጀመሪያ መምታት የሚፈልገው የያዛችሁትን የእግዚአብሔር ተቋም የሆነውን ትዳራችሁ ነው። ስለዚህ ትዳራችሁን መጠበቅ ያለባችሁ እኔ ከሚለው ስፒሪት ነው። እኔ ልወደድ፣ እኔ ልደመጥ፣ እኔ ልሰማ የሚለው መንፈስ በፍጹም ከውስጣችሁ ማስወገድ አለባችሁ። ይልቁኑ እኛ ወደሚለው መንፈስ ማደግ አለባችሁ። ትዳራችሁ ቀጣይነትና ብዙ ፍቅር የበዛበት እንዲሆን ከፈለጋችሁ እኔነትን ወደ እኛ ቀይሩት። ራስ ወዳድነትን ግደሉት። እኛ የሚል አስተሳሰብ በትዳራችሁ መካከል እያደገና ከፍ እያለ በሄደ ቁጥር ብዙ ትህትናንና ፍቅርን ትጨምራላችሁ። ስለዚህ ከዛሬ ጀምሮ ብዙ ፍቅርንና ትህትናን፣ ዝቅ ማለትን፣ መከባበርን እኛ ወደሚለው ማንነት ስታሳድጉ ታገኙታላችሁ። መከባበር፣ መዋደድ፣ መተሳሰብ ያለው እኔ የሚለው መንፈስ ውስጥ ሳይሆን እኛ የሚለው መንፈስ ውስጥ ነው። እግዚአብሔር እኛ ወደሚለው ሙላት ያሳድጋችሁ። ሁለተኛው ሐሳብ ዝምታ ነው። በትዳር ውስጥ የሐሳብ አለመግባባት ይከሰታል፣ ግጭቶች ይመጣሉ። ታዲያ በእነዚህ ግጭቶች ዝምታን እያዘወተራችሁ ዝምታን እየጨመራችሁ በሄዳችሁ ቁጥር ሳታውቁት ትዳራችሁን እያፈረሳችሁት እየመታችሁት ነው። ስለዚህ መቆጣታችሁ መልካም ነው። ነገር ግን መቆጣታችሁን እስከ ወዲያኛው ማዝለቅ የለባችሁ። ወዲያውኑ መቋጨት አለባችሁ። ዝምታ በፍጹም በቤታችሁ ውስጥ መግነንና መብዛት የለበትም። ለጥቂት ጊዜ ልትቆጡ ትችላላችሁ፣ ዝም ልትሉ ትችላላችሁ። ከዛ በኋላ ግን ስትረጋጉ ያንን ዝምታ ደፍራችሁ መስበር አለባችሁ። ዛሬ ዝም ከተባባላችሁ ሁለተኛ ቀን ይመጣል። ቶሎ ብላችሁ ፀሐይ ሳትጠልቅ ዝምታችሁን መስበር መቻል አለባችሁ። ዝምታ ሁለተኛ መርዛማ ገዳይ ነው። ትዳርን ሊያፈርስ የሚችል ትልቅ ነገር ነው። ዝምታ ፍቅርን ያጠፋል፣ ፍቅርን ያቀዘቅዛል፣ መተሳሰብን ያጎድላል። ፀሐይ እስክትጠልቅ ሌላ ሁለተኛና ሶስተኛ ቀን እስኪጨመር አትጠብቁ። እዚያውኑ ያንን መፍታት መቻል አለባችሁ። መነጋገር ፍቅርን ይጨምራል፣ መተሳሰብ በረከትን ይጨምራል። ዝምታ ግን በውስጣችሁ ትልቅ የጥላቻን ግንብ እየገነባባችሁ ይሄዳል። ጠላት ዝም ባላችሁ ቁጥር ባንቺም በሱም በኩል የሚያመጣቸው ሐሳቦች አሉ። ግጭታችሁን እያሰፋው እሷ እንዲህ አድርጋ፣ እሱ እንዲህ አድርጎሽ፣ እንዲህ ብላሽ፣ እንዲህ ብሎ የሚል ሐሳብን ጠላት በጣም ብዙ ጊዜ በተደጋጋሚ ወደ ጆሮአችሁ ወደ አይምሯችሁ ያመጣል። ስለዚህ እየቆያችሁ ሰዓታት እየተቆጠሩ በሄዱ ቁጥር ዝምታችሁን ከመስበር ይልቅ ዝምታችሁ ላይ መሰንበትን እንድትመርጡ ያደርጋችኋል። የእግዚአብሔር ቃል ሲናገር ተቆጡ፣ ግን በቁጣችሁ ላይ ፀሐይ አትጥለቅ ይላል። በፍጹም በትዳራችሁ መካከል በተፈጠረው ግጭት ፀሐይ እስክትጠልቅ ጠላት ሐሳብ እስኪሰጣችሁ መጠበቅ የለባችሁም። ስለዚህ ያንን የዝምታ ግንብ ማፍረስ መቻል አለባችሁ። አንዳንድ ሰዎች ግጭት ከተፈጠረ በኋላ እስከ ሳምንት የማይነጋገሩ ሰዎች አሉ። እስከ 1 ወር የማይነጋገሩ፣ እስከ 2 ወር እኔ ገጥሞኛል። የማይነጋገሩ ማያወሩ ሰዎች አሉ። አንድ ቤት እየኖሩ አንድ ላይ እየበሉ እየጠጡ የማያወሩ ሰዎች
ያ ክፍተት በጨመረ ቁጥር ሳታስቡት ትዳራችሁን ገሎት ነው የምትነቁት። ትዳሩ ከፈረሰ በኋላ ነው ምንድነው በምን ምክንያት እንስጣላውት ብላችሁ ብታስቡ እንኳን ምክንያት አታገኙለትም። ዋና ትዳር የፈረሰበት ምክንያት ይሄ ነው ብላችሁ ለማቅረብ የሚበቃ ሐሳብ እንኳን አይኖርም በመካከላችሁ። ዝምታ የፈጠረባችሁ መርዝ ነው ትዳራችሁ ነገ ወደ መፍረስ ወደ መሞት የሚወስድባችሁ። ስለዚህ 1 ወር የምትቆራረፉ 2 ወር የምትቆራረፉ 1 ሳምንት የምትቆራረፉ ሰዎች ይሄንን ቪዲዮ እየተመለከታችሁ ከሆነ ትዳራችሁን እየገደላችሁት ነው። መቼስ ማንንም ሰው ትዳርን ሲጀምር ወደ ትዳር ዓለም ሲገባ ለመፋታት አይደለም የሚጀምረው። ከዛ ሰው ጋር እስከ ወዲያኛው እስከ መጨረሻው አብሮ ለመዝለቅ ልጆችን ለመውለድ ለመባረክ ለመስፋት እግዚአብሔርን በዛ ትዳር ውስጥ ለማክበር ነው አይደለ? የሰው ልጅ ትዳር ሲጀምር የሚጀምረው። ግን ዝምታን እያበዛችሁ ከሆነ እዛ ያሰባችሁለት ግብ ጋር መድረስ አትችሉም። ስለዚህ ባካችሁ ከዛሬ ጀምሮ ዝምታን ስበሩት። በትዳር ውስጥ መነጋገር መንፈሳዊ ኦክሲጅን ነው ወዳጆቼ። ማውራት መነጋገር እንዴት ትዳርን ሪላክስ እንድታደርጉት እንደሚያደርግ ልነግራችሁ አልችልም። በትዳራችሁ መካከል መነጋገር መቻል አለባችሁ። ማውራት፣ ጊዜ መሰጣጣት፣ መደማመጥ መቻል አለባችሁ ብያችኋለሁ። በትዳር ውስጥ መነጋገር፣ መደማመጥ ትልቁ የትዳራችሁ ኦክሲጅን ነው። በእውነት ነው ብላችሁ ተነጋገሩ፣ ተናበቡ፣ ጊዜ ውሰዱ ለትዳራችሁ። በትዳራችሁ መካከል የምታወሩት ጊዜ ይብዛላችሁ። ክፍተቶች በውይይትና በጸሎት ካልተጠገኑ በስተቀር ሰይጣን ያንን ክፍተት መጠቀም ይፈልጋል። ስለዚህ ደግሜ የምላችሁ ለሰይጣን መጥቶ እንዲያወራችሁ እድል ፈንታና ጊዜ በፍጹም በትዳራችሁ መካከል አትስጡ። ሶስተኛና በዛሬ ቪዲዮ የምናየው የመጨረሻው ሐሳብ ጸሎት ማጣት። በትዳራችሁ ውስጥ አብሮ አለመጸለይ፣ አብራችሁ ህብረት አለማድረግ፣ ከእግዚአብሔር መንፈስ ጋር አብራችሁ አለማውራት። ትዳር ያንቺና የሱ ብቻ አይደለም፣ እግዚአብሔር የገነባው ትልቁ ተቋም ነው። ስለዚህ በትዳራችሁ መካከል ይህ ዋናውና በጣም ሊታሰብበት የሚገባው ጉዳይ ጸሎት ነው። አብራችሁ መጸለይ መቻል አለባችሁ። የማትጸልዩ ከሆነ ከእግዚአብሔር ጋር ህብረት የማታደርጉ ከሆነ ትዳር በሰው ብቻ ኃይል የሚመራ ስላልሆነ እየፈረሰ ይሄዳል። ትዳር በእግዚአብሔር መንፈስ የሚመራ ስለሆነ ስለዚህ እግዚአብሔርን በትዳራችሁ መካከል ማስገባት፣ አብራችሁ ከትዳር አጋራችሁ ጋር እግዚአብሔር ፊት ስለ ትዳራችሁ መጸለይ፣ ስለ ልጆቻችሁ መጸለይ መቻል አለባችሁ። ምክንያቱም ትዳር በእናንተ አቅም ብቻ መመራት የሚችል ስላልሆነ ትዳር በእግዚአብሔር ቸርነት ላይ ቆሞና ጸንቶ የሚቆም የሚቀጥል ነገር ስለሆነ ትዳራችሁን ሁሉ ጊዜ ለእግዚአብሔር አሳልፋችሁ ስጡ። እግዚአብሔርን በትዳራችሁ ላይ ማንገስ፣ መጸለይ፣ ሁሉ ጊዜ መቃተት አለባችሁ። አይ ዝም ብሎ ምኞት አይነት የሆነ ትዳር እንዳይሆንባችሁ የእግዚአብሔር መንፈስ ያለበት ሁሌ የሚወደድ ሁሌ የሚስቅ ሁሌ ፈገግ የሚል ሁሌ ሳቅ የሞላበት ትዳር እንዲሆንላችሁ እግዚአብሔርን ሁሉ ጊዜ በትዳራችሁ መካከል ማስቀደምና አብሮ መጸለይ መቻል አለባችሁ። ስለዚህ ሶስቱ ገመድ የሚባለው ባልና ሚስት እግዚአብሔር በትዳራቸው መካከል ሲኖር ይሄ በሶስቱ ገመድ የተገመደ ትዳር በፍጹም ሊበጠስ አይችልም። በዚህ ቪዲዮ ምን እንደተማራችሁ ምን እንደተጠቀማችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ ስለ ትዳር እጅግ በጣም ጥሩ ትምህርቶችን ይዤ ወደ እናንተ ቀርባለሁ። ቪዲዮን እስከ መጨረሻ ስለተከታተላችሁት አመሰግናለሁ። እነዚህ 3 ነጥቦች ትዳራችሁ መካከል ካለ በዚህ ቪዲዮ ተምራችሁ እንደምታስወግዱ ተስፋ አደርጋለሁ። ከዚህ በፊት ስለ ትዳር የተናገርኩት ነገር ስላለ ገብታችሁ እንድታዩ እጋብዛችኋለሁ። እስኪ ከነዚህ 3ቱ ነገሮች የተማራችሁበትን የተጠቀማችሁበትን በእናንተ ትዳር ውስጥም የምትተገብሩትን ነገር ለሌሎች መማሪያ እንዲሆን ኮሜንት ሴክሽን ላይ አስቀምጡላቸው። ወዳችኋለሁ። ጸጋና ሰላም ይብዛላችሁ። ሻሎም